ዓለም ሁሉ የሚቀበለው ኢየሱስን መስራት አለበት አለች። ኢየሱስ የሚለው ስም ከሰው ልብ መጥፋት አለበት። ወንጌሉ ራሱ ይናገራል። እንደ ዘመኑ ልውሰዳችሁ፣ በሁለት ይከፈላል። ቅድም እንዳልኳችሁ ቅድመ ልደተ ክርስቶስ እንላለን፣ እንደገና ደግሞ ከክርስቶስ ልደት በኋላ እንላለን። እነዚህ አሁን ወደ ሌላ ተለውጠዋል። ቢሲ የሚለው ቢሲኢ ወደሚል ተተክቷል። ኤዲ የሚለው ሲኢ በሚል ተለውጧል። አሁን ድንገት አንዳንድ መጽሐፎች ስታዩ በፊት ቢሲ የነበሩት ቢሲኢ ናቸው። ኤዲ የነበረው ሲኢ ነው። ወደ ተለወጠ ካመን ኢራ ወደሚል ተለወጠ። ሲኢ ካመን ኢራ ይሉታል። ቢሲኢን ደግሞ ቢፎር ካመን ኢራ ይላታል። አሁን የክርስቶስ ስም ከዛቻ ውስጥ እንድትወጣ አሕዛብ ሁሉ በዘር ምን ይሆናሉ? አሕዛብ ሁሉ በዘር ምን ይሆናሉ? በማዘር በአብርሃም ዘር ይባረካሉ ብለህ ሰብከህ ከድንግል ማርያም ተወልዶ ድንግል ማርያምን የምትንቅ ከሆነ አንተ ከክርስቶስ ጋር አይደለም። አብርሃም እኮ ለዘርከ ይትባረኩ ሁሉ አሕዛብ ነው። ድንግል ማርያም በአንተ ዘር ነው፣ በአንተ ወገብ አልፋ ነው የምትመጣው ሲለው እኮ በዘመነ አበው እመቤታችንም በዚህ መስላል። እመቤታችን መሶበ ወርቅ፣ ልጇ ደግሞ ምን ተባለ? ህብስት መና ተባለ። ስለዚህ በብዙ ህብር በብዙ ምሳሌ የሚለን ይሄን ሁሉ ነው የሚነግረን። እግዚአብሔር ሁል ጊዜ ይናገራል። አልሰማሁም ማለት አይቻልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚች ቅድስት ስፍራ የተሰበሰባችሁ አእይንተ እግዚአብሔር አበው መነኮሳት ወካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር እንደዚሁም ደግሞ በዩቲዩብና በቲክቶክ በሶሻል ሚዲያ ቀጥታ ባላችሁበት ሆናችሁ ለምትከታተሉ ሁሉ እንደምን አላችሁ? የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኑር። ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ አዶናይ ኤልሻዳይ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ለዚህ ሰዓት ያደረሰን ክብር ምስጋና ይግባው። ቃሉን እንድነጋገር የፈቀደ ክብር ምስጋና ይግባው። ከሰማይ ወርዶ ያዳነን ክብር ምስጋና ይግባው። በነቢያት የተናገረ ክብር ምስጋና ይግባው። ከቅድስት ድንግል ማርያም ተወልዶ በዳህሪ ዘመን ለኛ በራሱ የነገረን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ታላቅ ደብር የምንማርበት የትምህርታችን ርዕስ እንዲህ የሚል ይሆናል። ይህም የብርሃነ ዓለም ቅዱስ ጳውሎስ ትምህርት በዕብራውያን ምዕራፍ 1 ላይ ያለ ሲሆን በመጨረሻ ዘመን በልጁ ተናገረን የሚል ኃይለ ቃል ይሆናል። በመጨረሻ ዘመን በልጁ ተናገረን፣ በዳህሪ መዋዕል ነገረነ በወልዱ፣ በመጨረሻው ዘመን በልጁ ነገረን። በዚህ ትምህርቱ ዛሬ የተሰበሰባችሁ ምን ይዛችሁ ትሄዳላችሁ? ይዛችሁ የምትሄዱት አንደኛ እግዚአብሔር ዓለምን ከፈጠረበት ጀምሮ ይናገራል። በአበው በነቢያት በካህናት። ሁለተኛ እነዚህን በሶስት ዘመናት ታዩታላችሁ። አንድ ዘመነ አበው፣ ሁለት ዘመነ ነገሥት ዘመነ መሳፍንት፣ ሶስት ዘመነ
ካህናት የሚሆነውን ወይም ነገሥት ታያላችሁ። ሶስተኛ በዚህ ትምህርት ውስጥ ምሳሌ ምን ማለት ነው፣ ህብር ምን ማለት ነው የሚለውን ታያላችሁ። እግዚአብሔር ሲናገረን አንድ በምሳሌ ነግሮናል፣ ሁለት እንበለ ምሳሌ ነግሮናል፣ እንደገና በአምሳል በህብር ነግሮናል። ምን ማለት ናቸው እነዚህ? በእነዚህ ውስጥ በተለይ 5 አምሳላትን እንመለከታለን። የዚህ ትምህርት ዋናው ትልቁ መልእክቱ ምንድነው? እግዚአብሔር እንዴት እንደሚወደን ብቻችንን እንዳልተወን የምናይበት ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሁልጊዜው ከሌላው ዓለም ሁሉ የተለየ እሳቤዋን ትመለከታላችሁ። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። አጠር ያለ ትምህርት ነው የምሰጠው። ሌላ እንዲሁ ደግሞ የተያዘ ወሳኝ ስለ አንድ ቤተክርስቲያን እርዳታ እየጠበቁኝ ነው ያሉትና እኔ በዚህ ውስጥ ይህንን ትምህርት አስዤ ሄዳለሁ። ለዘማሪ ሊቀ ዲያቆናት ቀዳሜ ጸጋ ሌሎችም አሉ። ከነሱ ጋር ደግሞ በመጨረሻ በዝማሬ አምላክን ታመሰግናላችሁ። ይህችን ሰዓት የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ትምህርታችን ዕብራውያን ምዕራፍ 1 ቁጥር 1 ላይ ነው። ዕብራውያን ምዕራፍ 1 ቁጥር 1 የዕብራውያን መጽሐፍ ማን የጻፈው በሚል የውጭው ዓለም ደራሲውን አያውቅም። በግምት ጳውሎስ ነው ይላሉ እንጂ ማረጋገጫ ሰጥተው እንደኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጳውሎስ መልእክት ነው ብለው አያምኑም። ስለዚህ የዕብራውያን መልእክት የተጻፈው በጳውሎስ ሐዋርያ ነው። የሐዋርያው በረከት በሁላችን ላይ ይደር። ጥያቄ፣ የጳውሎስ ቁጥር ከ12 ሐዋርያት ነው? ከ72 አርድእት ነው ወይስ ከነቢያት ነው? የቅዱስ ጳውሎስ ቁጥሩ ከየት ነው? ከ12 ሐዋርያት ነው? ከ72 አርድእት ነው? ከነቢያት ነው? ከየትኞቹ ነው ቁጥሩ? ከ72ቱ አርድእት። ጳውሎስ ያመነው ኢትዮጵያን ካመኑ ከ8 ዓመት በኋላ ነው። ጌታ ሲሰቀል ጳውሎስ ከደብዳቤዎቹ መካከል ነበር። እስጢፋኖስ ሲወገር አስደብዳቢው ልብሳቸውን እግሩ ስር ያስቀመጡት ሳውል በተባለው ጎበዝ እግር ስር ነው ይላል። ሳውል ያገዳይ የነበረው በኋላ በሶሪያ የደማስቆ መንገድ ክርስቲያኖችን ለመግደል በሚሄድበት ሰዓት ታላቅ ብርሃን ከሰማይ በራ፣ በስሙም ጠራው። ሳውል ሳውል ለምንድነው የምታሳድደኝ አለው። ሳውልም ቀና አለ። አንተ ማነህ አለው። የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለው። የዛን ጊዜ ያ ታላቅ ብርሃን የሳውልን አይኖች ጋርዷል። ከዛ በኋላ ምን አለው? ሳውል ሳውል የመውጊያውን ብረት ብትነካ በአንተ ይብስብሃል አለው። ከዛ በኋላ ሂድ ወደ ከተማ ግባ፣ ሐናንያ የሚባል ቄስ ታገኛለህ፣ እሱ ጋር ሄደህ ንስሐ ግባ አለው። የ3 ቀን ያህል የጳውሎስ አይኖች የተያዙ። ከዛ በኋላ አንተ ማነህ ባለው ሰዓት እኔ ናዝሬቱ ኢየሱስ ነኝ የምታሳድደኝ አለው። ጳውሎስ የዛን ጊዜ የሚያሳድደው ክርስቲያኖችን ነበረ። የሐዋርያት ሥራ ምዕራፍ 9 ቁጥር 1 ላይ በዚያ መንገድ የሚሄዱትን እየዛተ ሊገድል ሲሄድ ይለዋል። ከዛ በኋላ ወደ ሐናንያ ደረሰ። እንደ ቅርፊት አይነት ነገር ካይ ወደቀ። ከዛ በኋላ ጳውሎስ ምን አለ? ገዳይ የነበርኩት እኔ፣ አሳዳጅ የነበርኩት እኔ፣ ብርሃኑ በርቶልኛል፣ የታላቁን አምላክ የኢየሱስ ክርስቶስን ወንጌል እሰብካለሁ ብሎ ከታላላቆቹ ተመርጦ 14 መጽሐፍ የጻፈ ቅዱስ ነው። በረከቱ በሁላችን ላይ ይደርልን። ክብር ምስጋና ለእግዚአብሔር ይድረሰው። በረከቱ ይደርባችሁ። ይህ ጳውሎስ ሐዋርያ ነው እንዲህ የሚለን ዕብራውያን 1 ቁጥር 1 በብዙ ነገር ወበብዙ መቅሰፍት አይደአ እግዚአብሔር ለአበዊነ በነቢያቲሁ እምትካት። በአማርኛ ሲመለስ በብዙ ነገር በብዙ ምሳሌ እግዚአብሔር ለአባቶቻችን ጥንት በነቢያት ተናገረ። የተናገረ እግዚአብሔር ክብር ምስጋና ይግባው።
እግዚአብሔር ሁልጊዜ ይናገራል። አልሰማሁም ማለት አይቻልም። ልበ አምላክ ዳዊት ምን ይላል? እግዚአብሔር ልቡናቸው ለቀና ይናገራል ይላል። የአባር ማቴም መሴፋ የሐና ልጅ ነቢዩ ሳሙኤል እግዚአብሔርን እጁን ዘርግቶ ምን ነበር ያለው? በል እግዚአብሔር እስመ አነ ገብርከ እሰማዓከ፣ ጌታ ሆይ ተናገር እኔ ባሪያ እሰማለሁ ይል ነበር። ቀጥላችሁ ተናገሩ። እግዚአብሔር ሆይ ተናገር እኔ ባሪያ እሰማለሁ። ቤትም ያላችሁት መናገር ትችላላችሁ። በዛ ውስጥ ያላችሁት እዚህም ያላችሁ እግዚአብሔር ሆይ ተናገር እኔ ባሪያ እሰማለሁ። ማይናገር እግዚአብሔር ይናገርን። ክብርና ምስጋና ይግባው። አንድ እስራኤል ተሰብስበው መጡና ሙሴን ምን አሉት? ሙሴ ሙሴ እግዚአብሔር አይናገርን አንተ ተናገረን አሉት። ኃጢአታቸው ስለበዛ በደላቸው ስለበዛ እሱን ትተው ጣዖት ስላመለኩ በዛ እነሆ እግዚአብሔርን በመተው አሮን ግበር ለነ አማልክተ ሊያውሩ በቅድሜነ በፊታችን የሚሄዱ አማልክትን ስራልን ብለው ሙሴ በተራራው ከእግዚአብሔር ጋር ሲነጋገር እነሱ ጣዖት አመለኩ። ያን እግዚአብሔር ቁጣውን በእነሱ ላይ ያደረገ። በሙሴ ልመና ግን ይቅር አላቸው። ከዛ በኋላ ምን አሉ? ሙሴ እግዚአብሔር አይናገረን አንተ ንገረን ይሉት ነበረ። እግዚአብሔር ይናገራል። ግድ የላችሁም። ደግ ነው እግዚአብሔር። እግዚአብሔር ይቅር ባይ ነው። እግዚአብሔር መሐሪ ነው። እግዚአብሔር ቸር ነው። ሲናገርም ሁልጊዜ እግዚአብሔርም እንደሚል ልንገራችሁ፣ አትፍሩ አትፍሩ አትፍሩ፣ አትጨነቁ አትጨነቁ አትጨነቁ። እኔ የፈጠርኳችሁ ሥጋን የፈጠርኩላችሁ፣ ልብስ አልከለከላችሁም። ነፍስ የፈጠርኩላችሁ፣ ምግብ አልከለከላችሁም። እኔ እግዚአብሔር ነኝ ይላል። ስለዚህ እኔን እመኑ እረፉ ነው የሚለው። እኔ አሳርፋችኋለሁ። ዳዊት ይነግረናል፣ ቅረቡ ሀቤሁ ወያበርህ ለክሙ፣ ወደ እሱ ቅረቡ ቅረቡ ሀቤሁ ወያበርህ ለክሙ፣ ያበራላችኋል ይላል። እግዚአብሔር ይቅረበን፣ ብርሃኑን ያብራልን። እግዚአብሔር ይቅረባችሁ፣ ብርሃኑን ያብራላችሁ። ብርሃኑ እውቀት ነው፣ እውቀቱን ይግለጽልን። ጳውሎስ ሐዋርያ በዕብራውያን ምዕራፍ 1 ቁጥር 1 ላይ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁም ትካት አለ። ሁለት ዘመናትን ልብ እንድትሉ ፈልጋለሁ። አንድ ትካት፣ ሁለት ዳህሪ። ምን ማለት ነው? ትካት የጥንት የቀደመው፣ ዳህሪ ማለት የኋላው። አንድ የጥንት ሁለት የኋላ። እነዚህ ዘመኖች ልብ በሉ በሁለት ይከፈላሉ። ጳውሎስ የሚነግረን እግዚአብሔር በዚህ መልክ ተናገረን አለና ለአባቶቻችን ተናገራልና መጨረሻ ግን ሁሉን ወራሽ ባደረገበት በልጁ በእኛ ዘመን ደግሞ በዳህሪ ዘመን ነገረን ነው የሚለው። አሁን እዚህ ትምህርት ውስጥ የፈለኩት በብዙ ነገር ወበብዙ መክፈልት ነው። በብዙ ነገርና በብዙ አብነት መርገፍ አምሳል። ስለዚህ ሁለት ነገሮች ናቸው፣ ትንቢትና አምሳል። አሁን እዚህ ጋር የሚነግረን በልጁ በመጨረሻው ዘመን ተናገረን ስለሚል እዛ ጋር እንቆማለን። ትካት የሚለው የትኛው ዘመን ነው ስንል እግዚአብሔር አዳምና ሔዋንን ፈጥሮ በገነት ውስጥ ምን ያህል ጊዜ ነበር የተቀመጡት? በገነት ውስጥ አዳምና ሔዋን ስንት ዓመት? 7 ዓመት ከስንት ወር? ከ2 ወር ከስንት ቀን? ከ17 ቀን እንደሱ መሰለኝ። ከዛ በኋላ በደሉ። የዛን ጊዜ እግዚአብሔር ተስፋ ሰጣቸው። በተለይ አዳም ከገነት የመጣውን ዕፅ ፍሬ ከእግሩ ደም ጋር መስዋዕት አድርጎ ሲያቀርብ እግዚአብሔር መጣ። አዳም ዓለም የሚድነው በአንተ ደም አይደለም፣ እኔ ከልጅ ልጅ ተወልጄ አድንሃለሁ አለው። ይህ የሚገኘው ቀለሚንጦስ በተባለ መጽሐፍና ገድለ አዳም በተባለ መጽሐፍ ነው። ቀለሚንጦስ ከ81 መጽሐፍ አንዱ ነው። ገድለ አዳም ከአዋልድ መጽሐፍ አንዱ ነው። በሐሙስ ዕለት ወበመንፈቃ ዕለት እትወለድ እሞለተ ወለትከ፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ አለ። 5 ቀን ተኩል የተባለው 5 ቀን ተኩል አይደለም፣ 5500 ትካት የተባለው እሱ ነው። በ5500 ዘመናት ውስጥ እግዚአብሔር ዝም አላለም። እንደሚመጣ በኋላ ዘመን በልጁ ነገር እንደሚል በብሉይ መጽሐፍ ቅዱስ ስታዩ ከመጀመሪያው መጽሐፍ ጀምሮ ስትመለከቱ
የምታገኙት ረቂቅ ነገር ነው። የመጀመሪያ መጽሐፍ ቅዱስ ክፍል የትኛው ነው? ማን ነው? የመጀመሪያ መጽሐፍ ቅዱስ ክፍል የምን መጽሐፍ ነው? የምን መጽሐፍ ነው? እንደውም ጥያቄ መጠየቄን አላቆም። አዲስ አበቦች ደግሞ መልስ ለመስጠት መኩራታቸውን አታቆሙ። እንቀጥላለን እንደዚህ። የመጀመሪያው መጽሐፍ ማን ነው? አውቃለሁ ብዙ ሰው እንደምትሳሳቱ ኦሪት ዘፍጥረት እንደምትለው አይደለም። የመጀመሪያው መጽሐፍ ሄኖክ ነው። ሁለተኛው መጽሐፍ ኢዮብ ነው። ኦሪት ዘፍጥረት ሶስተኛ መጽሐፍ ነው ሲጻፍ ባጻጻፍ። በታሪክ ግን ኦሪት ዘፍጥረት የቀደመውን ሁሉ ለሙሴ 6 ቀን ሲና ተራራ ላይ የ6ቱን ቀን ፍጥረት ገልጦ 6ቱን የእሳት መጋረጃ አሳልፎ በሁለት ነገር ነገረው። በብዙ ነገር ወበብዙ መክፈልት። በብዙ ነገር 10ቱ ትእዛዛት፣ ወበብዙ መክፈልት ወነበቦ እያለ የነገረው አንደኛ ትርጉም ይሄ ነው። በብዙ ነገር ወበብዙ መክፈልት፣ በብዙ ነገር በ10ቱ ትእዛዛት ወበብዙ መክፈልት ወነበቦ ባለው ምን ማለት ነው? እግዚአብሔር ለሙሴ የነገረው በሁለት ይከፈላል። አንድ ለምሳሌ 10ቱ ትእዛዛት የምንላቸው ተጽፈው ቀጥታ የተሰጡ፣ ከዛ ቀጥሎ ደግሞ ወነበቦ የሚለው እንዲበላቸው አለው ነገረው የምንላቸው አሉ። በቁጥር ሲቀመጡ 10 ትእዛዛት ስንት ናቸው? ራሱ ይናገራል። ስንት ናቸው? 10። ወነበቦ እያለ የነገረው ብዙ ሲሆን ግን ሌላ ሕግጋት በአጠቃላይ ስንት አሉ? 572 ያህል ወነበቦ አለ። በእስራኤሎቹ ደግሞ 613 ናቸው ይሏቸዋል። ስለዚህ አሁን በብዙ ነገር ወበብዙ መክፈልት፣ በብዙ ነገር 10ቱ ትእዛዛት ናቸው። እነዚህ 10ቱ ትእዛዛት ብዙ ምስጢር ያላቸው ናቸው። ዝም ብለው 10 መሆናቸው አለ። ዓለም እነዚህም ቢያከብር ኖሮ ፍጹም ሰላም ይሆን ነበር። ስለዚህ እግዚአብሔር ለሙሴ በዚህ ነገረው። 2 በብዙ ነገር ወበብዙ መክፈልት፣ በብዙ ነገር ትንቢት ወበብዙ መክፈልት 50 ትንቢት ለአባቶቻችን ተነገረ በነቢያቲሁ እምትካት ለአበዊነ ለአባቶቻችን ለእምነ ለእናቶቻችን እግዚአብሔር በነቢያት ተናገረ። ነቢያት ሁሉ ትንቢት ተናገሩ። ትንቢቱ በጠቅላላ ምንድን ነው የሚለው መሰላችሁ? በሐሙስ ዕለት ወመንፈቀ ሌሊት ትወለድ ወለተ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ። ስለዚህ ሊወለድ ነው ጌታ ሊወለድ ነው ብቻ አይደለም፣ ዘመኑ ተጽፏል። እንደገና ደግሞ ሊወለድ ነው ብቻ አይደለም፣ ከማን እንደሚወለድ ጭምር እግዚአብሔር በነቢያቱ ነግሮናል። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ ለዘላለም የተመሰገነ ይሁንልን። ለምሳሌ በምሳሌ የተናገረው አለ። ምሳሌ የምንለው በመሶበ ወርቅ፣ በተቋመ ወርቅ፣ በማዕጠንተ ወርቅ፣ በበትረ አሮን። ለምሳሌ እነዚህ ምንድናቸው? ምሳሌ ናቸው። መሶበ ወርቅ፣ ማዕጠንተ ወርቅ ማለት ይሄ ጽናው ካህኑ የሚያጥርበት እሱ ጽና የምንለው ወይም ጥናም ካላችሁት እሱ አሁን ምስዋ ነው። ሚስጥር አለው። ውስጡ እሳት ይደረጋል። ገመዶቹ ስንት ናቸው? 3 ናቸው። በመሃል ስንት አለ? አንድ ቀጥ ያለ አለ። እችም ፍም መያዣዋ እሳት መያዣዋ የእመቤታችን ምሳሌ ናት። ውስጡ እሳቱ የወልድ ምሳሌ ነው። ይሄ 3 መሆኑ እመቤታችን በ3 ወገን ንጽሕት፣ ድንግል፣ ጽንዕት፣ ክብርት መሆኗን የሚያሳይ ነው። በሐልዮ በነቢብ በገቢር እመቤታችን ንጽሕት ናት። አንድም 3ቱ የአብ የወልድ የመንፈስ ቅዱስ ምሳሌ ይሆናል። በመሃል ያለው አንዱ ደግሞ የአንድነታቸው ምሳሌ ነው። በዚህ ሁሉ ነገረን እግዚአብሔር። ክብር ምስጋና ይግባው ለዘላለም። ዝም ብለን የምናደርገው ነገር የለም። መሶበ ወርቅ ቅዳሴ ሲገባ በመሶበ ወርቅ ከውስጡ ይመጣል። መሶበ ወርቅ የተባለች ማነች? የወርቅ መሶብ እመቤታችን። ዝም ብሎ መሶብ አልተባለችም። ምን ተባለች? መሶበ ወርቅ ናት። ዳዊት ልበ አምላክ
በመዝሙር 44 ቁጥር 9 ምን ይላል? ወትቀውም ንግሥት በየማንከ፣ ንግሥቲቱ በቀኝ ትቆማለች። በአልባሰ ወርቅ እጹፍት ወህውርት ይላታል፣ ወርቅ የለበሰች ይላታል። ወርቅ ናት እመቤታችን። ክብርና ምስጋና ለእግዚአብሔር ይድረሰው። እመቤታችንን በዚህ ይመስላል። እመቤታችን መሶበ ወርቅ፣ ልጇ ደግሞ ምን ተባለ? ህብስት መና ተባለ። ስለዚህ በብዙ ህብር በብዙ ምሳሌ የሚለን ይሄን ሁሉ ነው የሚነግረን። የሚገርመው ግን ይሄ ሁሉ ያለው የት ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ምክንያቱም ጽና ሌላ ቸርች ብትሄዱ አታገኙትም፣ በእኛ ነው ያለው። እግዚአብሔር ስሙ የተመሰገነ ይሁንልን። በሰማይ አለ፣ በመጽሐፍ ቅዱስ አለ፣ በእኛ አለ። ቅዳሴም ስንገባ የምንለው አለ፣ ሁሌ የምንለው ሁሌ የሚባለው አንቲ ውእቱ መሶበ ወርቅ ንጹሕ። አስታወሳችሁ? እንተ ውስቴታ መናኸቡ ህብስት ዘወረደ እምሰማያት ወሀቤ ሕይወት ለኩሉ ዓለም። ማርያም አንቺ መሶበ ወርቅ ነሽ፣ ህቡዕ መና በውስጥሽ አለ። እሱ ኢየሱስ ነው። እሱም ኢየሱስ ደግሞ አንቺ የወለድሽው ዘወረደ እምሰማያት፣ ከሰማያት የወረደው ነው። ለምንድን ነው የወረደው ብሎ ቢጠይቅ ወሀቤ ሕይወት ለኩሉ ዓለም፣ ለሰው ልጆች ሁሉ ሕይወትን ሊሰጥ ይሄ ነው የእኛ ምራቅ። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። በብዙ ህብር በብዙ ምሳሌ እግዚአብሔር ነገረን የሚል ነው። መልካም ትንቢት ከተነገሩ ትንቢቶች መካከል ጽጌ አስተርአየ በውስተ ምድርነ፣ ጽጌ ኢየሱስ ነው። አሁን ያለንበት ዘመን ጽጌ እመቤታችን ጽጌ ትባላለች። እንደገና ኢየሱስ ራሱ ይባላል ጽጌ ይባላል። ዘይሰማይ ስሙ ጽጌ ተብሏል። እመቤታችን ጽጌ ተብላለች። ለምሳሌ ኢየሱስ ዕጣን ተብሏል። እመቤታችን ዕጣን ተብላለች። ዕጣን እሱ ዕጣን እሷ ዕጣን። ቅዳሴ መሃል ላይ ዝውዕቱ የሚለው ትዝ ይላችኋል? ላስታውሳችሁ። ዝውዕቱ ጊዜ ባርኮት ወዝውዕቱ ሚል ታስቀድሳላችኋል። ታዲያስ የተመረጠ የዕጣን ጊዜ፣ እግዚአብሔርን የምናመሰግንበት ጊዜ፣ እሱን በዕጣን እናቱን በዕጣን እሷን በዕጣን ልጇን በዕጣን እየመሰልን ዕጣን ህሩይ እያልን የምናመሰግንበት የምስጋና ጊዜ ይላል። ክብርና ምስጋና ለሥላሴ ይሁን፣ ስሙ የተመሰገነ ይሁንልን። ይሄም የሚገኘው በዚህ ቤተ ክርስቲያን ነው። አሁን ሁለቱም ዘመናት ልንገራችሁ፣ ትካትና ዳህሪ ያልኳችሁ፣ ጥንትና የኋላው ዘመን ያልኳችሁ። ጥንት የተባለው ልጅነት ያጣንበት መርገመ ሥጋ መርገመ ነፍስ በላያችን ላይ ተጣብቆ የነበረበት 5500 ዘመን ትካት ነው። በዛ ዘመን አልተሆንም ተናገረ። ዳህሪ የሚለው ከዛ በኋላ መጥቶ ወበዳህሪሰ ብሎ መዋዕል ነገረኛ በወሉ ብሎ ሲያመጣ ዳህሪ የሚለው ደግሞ ልጅነት ያገኘንበት ጥምቀት ያገኘንበት ሥጋው ደግሞ ያገኘንበት መርገመ ሥጋ መርገመ ነፍስ የጠፋበት ድንግል ማርያም ልጇን ወዳጇ የወለደችበት ያ ዘመን ደግሞ ይሄ ዘመን ተባለ። ክብርና ምስጋና ለሥላሴ ይሁን፣ ክብር ምስጋና ይግባው። ይሄን ዘመን እንዲህ በሚል እንከፍለዋለን። በመጽሐፍ ስትጽፉ ትምህርት ቤትም የተማረች ሰዎች ቢሲ እና ኤዲ በሚል ይከፈላል። በእንግሊዘኛው ቢሲ የሚለው ቢፎር ዘ በርዝ ኦፍ ክራይስት ነው። ኤዲ የሚለው የላቲን ቃል ነው። አኖ ዶሚኖ ማለት ነው፣ ዘ ይር ኦፍ ዘ ሎርድ ማለት ነው። ይሄን ግን አሁን እየቀየሩት ነው። ኢየሱስ የሚለው ስም ከሰው ልብ መጥፋት አለበት። ወንጌሉ ራሱ ይናገራል። እንደዚህ ነው የሚያምኑት፣ መጥፋት አለበት። ስለዚህ ምን ጀመሩ? ኢየሱስ ክርስቶስን ስሙን የሚያጠፉ እምነቶች እንዲበዙ ተደረገ። ከዛ ውስጥ ዋናው ኒው ኤጅ ሙቭመንት ይባላል። ኒው ኤጅ ሙቭመንት ወይም ደግሞ የሱ አንዱ ፕራክቲስ የሆነው ሎ ኦፍ አትራክሽን ይባላል። በኒው ኤጅ ሙቭመንት እና በሎ ኦፍ አትራክሽን በውጭው ዓለም ኢየሱስ ክርስቶስን እጅግ የሚሰድቡ መልእክቶች አላቸው። ከዛ ውስጥ አንዱ ኢየሱስ የሰበት ሕግ የሚጠቀም ሚሊዮነር ነበረ፣ ፍጡር ነው፣ አምላክ አይደለም የሚሉ ናቸው። ለስም አጠራሩ ክብር ምስጋና ይግባው። እዚህ ኢትዮጵያ ውስጥም የዚህ አስተሳሰብ ያልገባቸው ሰዎች ያሉ ይመስለኛል። መንገዱ አልገባቸውም ምን ማለት እንደሆነ። ስለዚህ እንደውም ትናንትና ያስመረቅኩት መጽሐፍ በኋላም ታገኙታላችሁ። ኒው ኤጅ ሙቭመንት ሎ ኦፍ አትራክሽን፣ የአዲሱ ዘመን ክርስትና የስበት ሕግና የአዲሱ ዘመን እንቅስቃሴና እሳቤ የሚል ምን ማለት ነው የሚለውን ታገኛላችሁ። እንግዲህ ወደ ዘመኑ ልውሰዳችሁ። በሁለት ይከፈላል። ቅድም እንዳልኳችሁ ቅድመ ልደተ ክርስቶስ እንላለን። እንደገና ደግሞ
ከክርስቶስ ልደት በኋላ እንላለን። እነዚህ አሁን ወደ ሌላ ተለውጠዋል። ቢሲ የሚለው ቢሲኢ ወደሚል ተተክቷል። ኤዲ የሚለው ሲኢ በሚል ተለውጧል። አሁን ድንገት አንዳንድ መጽሐፎች ስታዩ በፊት ቢሲ ይሉ የነበሩት ቢሲኢ ናቸው። ኤዲ የነበረው ሲኢ ነው። ወደ ተለወጠ ካመን ኢራ ወደሚል ተለወጠ። ሲኢ ካመን ኢራ ይሉታል። ቢሲኢን ደግሞ ቢፎር ካመን ኢራ ይላታል። አሁን የክርስቶስ ስም ከዘቻ ውስጥ እንድትወጣ ሃርቫርድ ዩኒቨርሲቲ የታወቀች አንድ ሴት በዚህ በሪሊጂየስ ዲስከሽን ላይ ምን አለች? ዓለም ሁሉ የሚቀበለው ኢየሱስን መስራት አለብን አለች። አሁን ያለው ኢየሱስ ክርስቲያኖች ብቻ ናቸው የሚቀበሉት። ስለዚህ ዓለም የሚቀበለው ማለት ሁሉ የሚቀበለው ያ በኒው ኤጅ ሙቭመንት ነው። ዓለም የሚቀበለው ኢየሱስ፣ ቡዳው የሚቀበለው ኢየሱስ፣ ሂንዱ የሚቀበለው ኢየሱስ፣ ዞሮአስትራኒዝም የሚቀበሉት፣ ጃይኒዝም የሚያምኑ የሚከተሉት፣ ሁሉም እስልምናም የሚያምኑ የሚቀበሉት፣ አይሁዶችም የሚቀበሉት። እሱ ላይ ደግሞ ቁልፍ ነገር አለ። አይሁዶቹ ጋር ሁሉም የሚቀበሉት ክርስቶስ መስራት አለብን ይላል። መስራት ክርስቶስ መፍጠር። ይሄ ማለት ምንድን ነው? በሰው ልጆች ልቡና ውስጥ አዲስ ኢየሱስ። ይሄ ደግሞ እኛ ተነግሮናል። ማቴዎስ 24 ቁጥር 4 ላይ እኔ ክርስቶስ ነኝ እያሉ እኔ ኢየሱስ ነኝ እያሉ በስሜ ይመጣሉ፣ አስቀድሜ የነገርኳችሁ ተጠበቁ ይላልና የሚጠብቀን እግዚአብሔር በቤቱ አጽንቶ ያኑረን። አምስት አምሳል ልንገራችሁ ከዚህ በመቀጠል በዛ ትምህርቴን አጠቃላለሁ። 5 አምሳል። አንደኛ እግዚአብሔር እንግዲህ በብዙ ትንቢት በብዙ ህብር በብዙ አብነት ነገረን አልኳችሁ። አንደኛ በአምሳለ ነበልባል ውሃ መልማል። ሁለተኛ በአምሳለ ጸምር ወጠን። ሶስተኛ በአምሳለ እብን ቀወም። አራተኛ በአምሳለ ብእሲ መካ። አምስተኛ በአምሳለ አንበሳ መፍረር። ላስደግማችሁና ምን ማለት እንደሆኑ በዚህ ምሽት ትይዟቸዋላችሁ። መንፈስ ቅዱስ በእኔም በባሪያው በእናንተም በሁላችሁ ይዳል። ስንት አምሳል? 5። አንደኛ ከኔ ቀጥላችሁ ድገሙ። በአምሳለ ነበልባል ውሃ መልማል። ሁለተኛ በአምሳለ ጸምር ወጠን። ሶስተኛ በአምሳለ እብል ቀወም። አራተኛ በአምሳለ ብእሲ መካ። አምስተኛ በአምሳለ አንበሳ መፍረር። አሁን ይከብዳሉ አይደል? የሰማችኋቸው እንድትሏቸው እንድትደግሟቸው ብዬ ነው እንጂ ይከብዷቸዋል። እነዚህን የት እንደምታገኙ 5 ጥቅስ ልስጣችሁ። ድንገት ሶሻል ሚዲያ ስላለ ከምታውቁት ዩቲዩበር ወይም አንዱ ቲክቶከር ገብታችሁ እንደገና መማር ሊኖርባችሁ ይችላል። ምን ማለት በአምሳለ ሐመልማል በአምሳለ ነበልባል ውሃ መልማል ማለት ለሙሴ በሲና ተራራ ኦሪት ዘጸአት ምዕራፍ 3 ነበልባል ከሐመልማል ሙሴ አይቶ ምንድነው የማየው ራእይ ብሎ ወደ ተራራው ጫፍ ሲሄድ እሳት ከሰማይ ወርዶ ጳጦስ የምትባል ተራራው ላይ ያለች ቅጠል በእሳት ሳትቃጠል እሳት ወርዶ ተዋህዶ ነው። ክርስቶስ መጥቶ ከድንግል ማርያም ይወለዳል። መልእክቱ ይሄ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ክርስቶስ መጥቶ ከድንግል ማርያም ይወለዳል። መልእክታችን ሁሉ ኢየሱስ ነው። በኦርቶዶክስ ቤተክርስቲያን መልእክታችን ሁሉ ክርስቶስ ነው። በዳሪ መዋል ነገረን በወልዱ ያልኳችሁ ነው። በመጨረሻው ዘመን በልጁ በኢየሱስ ነገረን፣ በወልድ ነገረን ነው የሚለው። በወልድ ነገረን። መልካም። ይሄ አንዱ ዘጸአት 3 የምታገኙት ነው። ሁለተኛው በአምሳለ ጸምር ወጠን ያልኳችሁ ደግሞ እሱን የምታገኙት በመሳፍንት ላይ ነው። ይሄም ለጌዴዎን ነው። ለጌዴዎን የተገለጸለት ጸምር ዘረጋ፣ ጠል ወረደ፣
እንዲሁ ጸምር የእመቤታችን ምሳሌ ጠል ከሰማይ የወረደው ወልድ ነው። አሁንም ይሄ መልእክቱ ምንድነው? ድንግል ኢየሱስን ትወልደዋለች ነው መልእክቱ ሁሉ እንደዛ ነው። ሶስተኛ በአምሳለ እብን ቅውም፣ ይሄ ደግሞ ለዳንኤል ነው። በትንቢተ ዳንኤል ምዕራፍ 2 ላይ ስታዩት የዛን ምስጢር ታያላችሁ። ያለ እጅ የተፈለቀለችውንም ድንጋይ ታያላችሁ ለዳንኤል። አራተኛ በአምሳለ ብእሲ መካህ ለኢሳይያስ ነው። 65 ትንቢት ቁጥር 1 ጀምሮ ማነው ከኤዶምያስ የሚወጣው ከባሶር የሚመጣው ቀይ ልብስ የለበሰው በጉልበቱ የሚራመድ ይለዋል። መካህ የተባለ እሱ ነው። ምን ነው ልብስ ቀላ ብሎ ይጠይቀዋል። ይመጣና ይላል በኋለኛው ዘመን ዓለሙን ሁሉ አድናለሁ ይለዋል። ደሙ የኢየሱስ ደም ነው። ተመልከቱ። ክብርና ምስጋና ለእግዚአብሔር ይድረሰው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ ይሄን የኢየሱስን ደም የምናውቀው እኛ ነን። እንዴት? በየቀኑ ነው የምንቀበል። ስጋው ደሙ ስንቀበል መስባያ አላንተ እኩት ወስቡ ቀጥሉት። የላችሁ ቅዳሴ ላይ የላችሁ። ቅዳሴ ላይ ያሉት ድምጻቸው ተሰምቷል። ሌሎቹ የት እንዳሉ የሚታወቅ የለም። ማታ ማታም ጠዋትም የሉ። ኧረ በቤቱ ያኑረን። ጻድቅሰ ከበቀልት ይፈር ወይ በዝ ከመዘግባ ዘሊባኖስ ትኩላኑ ምን ውስጥ ቤተ እግዚአብሔር ይላል። በቤቱ ይትከላችሁ ለዘላለም። ስጋውና ደሙን የሰጠን ኢየሱስ ክብር ምስጋና ይግባው። ከማን ነው ስጋውና ደሙን የሰጠን? ተመልከቱ። ትንቢቱ ሁሉ የሚያሳየው ከድንግል ማርያም ከስጋዋ ስጋ ከነሷ ነፍስ ነስቶ ያዳነን ስሙ የተመሰገነ ይሁን። አመስግኑት ሁላችሁም። እግዚአብሔር በረድኤትና በቸርነት አይለየን። ስለዚህ በአምሳለ ብእሲ መካህ የሚለው ኢሳይያስ 63 ነው። ይቅርታ 65 ሳይሆን ኢሳይያስ 63 ከቁጥር 1 ጀምሮ የምታገኙት ነው። አምስተኛ በአምሳለ አንበሳ መፍርህ ለእዝራ ለእሱ ደግሞ እንደዚሁ በአንበሳ መፍርህ በተባለ ተገልጦለታል። በብዙ ነገር ወበብዙ መክፈልት አይዳእ እግዚአብሔር ለአበዊነ በነቢያቲሁ እምትካት። ያ 5500 ዘመን ነው። ኋላ በዳህሪ የተባለው ደግሞ ምን ተብሎ ተጠራ? ዓመተ ምሕረት። ያኛው ዓመተ ፍዳ ዓመተ ኩነኔ ተባለ። ይሄኛው ግን ምን ተብሎ ተጠራ? ዓመተ ምሕረት ተብሎ ተጠራ። ስለዚህ እግዚአብሔር በመጨረሻ በልጁ ተናገረን ማለት ይህ ሁሉ ትንቢት ሲነገር ድንግል ጸንስ ወተወልድ ወልደ ሲባል ይህ ሁሉ ሲነገር ክብር ምስጋና ይግባውና አንድ በዘመነ መሳፍንት በዘመነ አበው፣ ሁለት በዘመነ መሳፍንት፣ ሶስት በዘመነ ነገሥት። ሶስት ዘመን ላስብላችሁ እነዚህን። አንድ ዘመነ አበው አላችሁ እንዴ? ዘመነ አበው፣ ሁለት ዘመነ መሳፍንት፣ ሶስት ዘመነ ነገሥት። በዘመነ አበው ማለት የቱ መሰላችሁ? ዘመነ አበው የተባለ 22ቱ አርእስተ አበው የነበሩበት ዘመን ነው። 22ቱ ማለት ከአዳም ጀምረው እስከ ታች የምታገኟቸው እስከ ዮሴፍ ድረስ የምታገኟቸው ናቸው። ዘመነ አበው ለምሳሌ ኦሪት ዘፍጥረት ምዕራፍ 5 ላይ ይነግራቸዋል። የአበውን ትውልድ ይዘረዝርላቸዋል። እዛ ላይ የምታገኙት የአበውን ዝርዝር ስታዩ እነዛ 10ሩን ታያላችሁ። እስከ ኖህ፣ ከአዳም እስከ ኖህ። ከዛ ይቀጥላል፣ የሴም ይቀጥላል። ከዛ እያለ አብርሃም፣ ይስሐቅ፣ ያዕቆብ እያለ የሚመጣው 22ቱን ፍጥረታት በተመለከተ የሚያሳይ 22 አበው አለ። ዘመነ አበው። በዘመነ አበው እግዚአብሔር የነገረን ነገር አለ። ምን ብሎ ነው በዘመነ አበው የነገረን? እና አብርሃም ማለት ነው በዘረከ ይትባረኩ ሁሎሙ አሕዛበ ምድር ብሎ በዘመነ አበው ነገረን። አሕዛብ ሁሉ በዘር ምን ይሆናሉ? አሕዛብ ሁሉ በዘር ምን ይሆናሉ? በማዘር በአብርሃም ዘር ይባረካሉ ብለህ ሰብከህ ከድንግል ማርያም ተወልዶ ድንግል ማርያምን የምትንቅ ከሆነ አንተ ከክርስቶስ ጋር አይደለም። አብርሃምን እኮ በዘርከ ይትባረኩ ሁሎሙ አሕዛበ ምድር ያለው
ድንግል ማርያም በአንተ ዘር ነው በአንተ ወገብ አልፋ ነው የምትመጣው ሲለው እኮ በዘመነ አበው። ሁለተኛ በዘመነ መሳፍንት። ዘመነ መሳፍንት ደግሞ የተባለው እርግጥ እነ ሙሴ ከመጡ በኋላ እነ ሳሙኤል ያሉበት ነው። ኢያሱ ጀምሮ ለኢያሱ ለሌሎቹም ተነግሯል፣ ለሙሴ ተነግሯል። ከመካከላችሁ ነብይ ያስነሳላችኋል እግዚአብሔር ተናገረ። ነብይ ያነስ ለክሙ ተመልከቱ፣ አነሳላችኋል፣ ነብይ ይመጣላችኋል። ያ ነብይ ደግሞ አለ ዘከማ የነ ወለቱ ስሙው ስሙት እሱ። ይሄ በዘመነ መሳፍንት ነው። በዘመነ ነገሥት እነ ዳዊት የነበሩበት ነው፣ እነ ሶሎሞን የነበሩበት ነው። በዛ ዘመንም እግዚአብሔር ምን ብሎ ተናገረ? ከወዲህ ፍሬ በዙፋን ላይ አስቀምጣለሁ አለ። እስመ ፍሬ ከርስከ አነብር ዲበ መንበርከ አለው። ዳዊትን ነው። ዳዊት እኮ ለዛ ነው ሱባዔ ገብቶ በመዝሙር 131 ላይ የተመለከተው። ያኔ እኮ ነው እስመ አርአያ እግዚአብሔር ለጽዮን ያለው። እግዚአብሔር ጽዮንን መረጣት ከመ ትኩኖ ማኅደሮ ብሎ ማደሪያው ትሆን ዘንድ ብሎ ዛቲ እቲ ምዕራፍ ለዓለም ብሎ በእሷ ለዘላለም አድራለሁ ብሎ እግዚአብሔር በእነዚህ ዘመናት ሁሉ ተናገረ። በኋላ መጣ፣ ከድንግል ማርያም ተወለደ። ኢየሱስ ክርስቶስ ወደዚህ ምድር መጣ። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእመቤታችን ተወለደ። ስለዚህ ጳውሎስ ሐዋርያ ምን አለ? እግዚአብሔር እኮ አስቀድሞ ያኔ ጥንት ትካት ባለው ዘመን በነቢያቱ በዘመናቱ ሁሉ ተናገረ። በምሳሌ ተናገረ፣ እንበለ ምሳሌ ተናገረ፣ በመርገፍ ተናገረ። ኋላ ራሱ መጣና ኢየሱስ ክርስቶስ ወንጌልን ነገረን አለ። የሰማነውን በልቦናችን ያሳደር። ክብር ምስጋና ለእግዚአብሔር ይድረሰው። በረድኤት በቸርነት አይለየን። እናመሰግነዋለን። ስሙ የተመሰገነ ገናና ይሁንልን። እግዚአብሔር በረድኤት አይለያችሁ። ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ያስተማረን የመከረን ምስጢሩን የገለጸልን እግዚአብሔር በረድኤት አይለየን። አሜን። ክብርም ምስጋናም ለሥላሴ ይሁን። በዚህ ተሰብስባችሁ በቤታችሁም ሆናችሁ ሁሉ ትምህርቱን ለተማራችሁ ሕይወታችሁን ሁሉ በረድኤት ይሙላላችሁ። በቀራንዮ አደባባይ የፈሰሰው ደሙ የተቆረሰው ሥጋው ለዘላለም ድኅነት መድኃኒት ይሁንላችሁ። አሜን። ክብርም ምስጋናም ለእግዚአብሔር ይድረሰው። አሜን።